ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ሰላም እንድትሆንልኝ ነው የምፈልገው እና ውድ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ዛሬ የተገኘሁት እንግዲህ ገበያ ከተማ ራያ አላማጣ ማለት ነው። በሮብ ነው የነበረው እና አጋጣሚ ቅርታ ፕሮግራሜ ስላልሆነ ነው ያለቀኩት ማለት ነው። እና ይቅርታ ያልኩኝ በዛሬ ይገኛለሁ። ወንድሞቼ እባካችሁ ሳብስክራይብ እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉኝ። ሸር እያደረጋችሁ ልክ እንደዛ። ከዛ ደግሞ ውድ ወንድሞቼ እህቶቼ፣ ውድ ተመልካቾቼ አሁን ከእናንተ የምፈልገው ሳብስክራይብ እያደረጋችሁ እንድታበረታቱኝ ነው። እንደነገርኳችሁ ከዚህ በፊት ለቻናል አዲስ ነኝ። ከዛ ደግሞ ጀማሪ ስለሆንኩኝ አበረታቱኝ ምናምን ብዬ ተናግሬያለሁና እና ውድ ቤተሰቦቼ እባካችሁ አደራችሁ የሳሸር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ። ወንድሞቼም ወዳችሁ በአገር ውስጥም በአገር ውጭም ለምትኖሩ ማለት ነው ሁላችሁ የቻናል ቤተሰቦቼ እባካችሁ የምትከታተሉኝ ደግሞ 2000 ምናምን ላላችሁ ሸር እያደረጋችሁ ሳብስክራይብ አድርጉ። እውነቴ ነው፣ ምንም አይቀነስም ወንድሞቼ እባካችሁ። እና ይሄ ወደ ሀሳባችን እንግባ እስኪ። ዛሬ ገበያ አላማጣ ስንት ገባ፣ ጤፍ ስንት ገባ የሚለው ነገር አብረን የምናይ ይሆናል። እንግዲህ የተለያየ እንትኖች ይዤላችሁ መጥቻለሁ። ማለት ስንት እንዳለ ዋጋቸው ሁሉ አሳያቸዋለሁ ማለት ነው። እንግዲህ እዚህ ጋር ማሽላ 80 ብር እያለችው ነው የገበሬ ማለት ነው። እቺ እንኳን ነጋዴ ናትና ዞሮ ከገበሬ ነው የገዛችው። እሷ 5 ብር መጨረሻው እያለች ነው እና ዞሮ ደህና ነው፣ ምንም አልጨመረም ማለት ነው። 65 ማለ 60 ማለ እንደየማሽላ ነውና እዚህ ጋር የገባሁት እንግዲህ አጋጣሚ ስለያዘችልኝ ነው። እዚህ ጋር ደግሞ ነጭ ማሽላ የቆቦ ማለት ነው 80 ብር ነው የሚሸጠው። እዚህ ጋር ቀይ ጠፋለ፣ ነጭ ጠፋለ፣ እንጠይቀዋለን። ይሄ ነጭ ጠፉ እንግዲህ 150 ብር እያለችው ነው። መጨረሻው እስከ 40 እያለችው ነው፣ 145 ማለት ነው። እና እንደምታዩት የገበሬ ነው፣ ምርጥ ጤፍ ነው። አጋጣሚ ካሜራው ነው እንጂ ማለት ነጭ ነው። እዚህ ጋር ደግሞ ማሽላው 80 ብር እያለችኝ ነው። የቆቦ ነጭ ማሽላ ነው። አሁን እንኳን በእኛ ሀገር ፋሽን ሆኗልና ይሄን ነው የሚዘራ ያለው። ሰውም እንግዲህ እንደምታዩት ማለት ጦሮታል፣ ሰውም ጦሮታል ና ግን ለማንኛውም ጠዋት ስለሆነ ነው። አጋጣሚ 1 ሰዓት ተኩል ነው የሄድኩት። አጋጣሚ ብዙ ሰው ደግሞ የዛኔ አይገባም። ምክንያቱም 2 ሰዓት 2 ተኩል ምናምን ነው የሚገባው ና እዚህ ጋር ነጭ ማሽላ እንግዲህ 80 ብር እየተሸጠ ነው። በአይኔ በብረት እያየሁኝ ማለት ነው። ማርያምን በጣም የሚገርማች ነገር እዚህ ጋር ደግሞ ነጭ ሽንኩርት 1 ጣሳ 400 ብር እየተባለ ነው። ግማሽ ደግሞ 2 እና በጣም ተወዷል በሀገራችን። እዚህ ደግሞ ምርጥ አገዳ ምርጥ አድርገህ ማለት ነው መራርጠ 65 ብር 60 ብር እየተሸጠ ነው። ምርጥ አድርገህ ማለት ነው። ቆንጆ አገዳ ማለት ነው። ይኸው ርዝመቱ ያያችሁት ነው።
እዚህ ጋር ደግሞ ማንጎ ስንት ይሸጣል ካላችሁ እነግራቸዋለሁ። ወንድማችሁን እነግራቸዋለሁ። በዚህ በእነዚህ ከሆነ በአፒል ማለት ነው፣ በቀዮቹ በነዛ ከሆነ 30 ብር ነው። በእነዚህ ከሆነ ደግሞ ትንሽ በነጭ የሚመስል ማለት ነው። በሱ ደግሞ 20 ብር 15 ብር ነው። አሁን ቅናሽ ነው ማንጎ ማለት ነው። በጣም ነው እንትን የሚለውና ማለት ለመግዛት ፈልጌ ነበር፣ ግን ገበያ እየዘር መብላት ትንሽ ስለደበረኝ ነው እንጂ ያሳያች ነበር። እንግዲህ ገበያው እዚህ ጋር ደግሞ የተቆላ ቆሎ ማለት ነው። ይሄ እህል ምናምን ማለት ነው የሚፈጭ ለጥህን እንትን ከፈለጋቸው ለቦሶ ምናምን ከፈለጋቸው። እዚህ ጋር ደግሞ አፓፓዬ 50 ብር ምናምን ይሸጣል። ለአንዲቱ 50 ብር። ማንጎም ደግሞ እያመዛዘንኩኝ ነው። አቮካዶ ለማንኛውም 20 ብር 25 ብር ነው የሚሸጠው። እዚህ ጋር ደግሞ ማንጎ እንዳልኳቸው ቅድም 30 ብር ብያቸው ነበር በእነዚህቹ። አሁን ደግሞ እዚህ ጋር ደግሞ 30 ብር እያለች ነው። ሙዝ ደግሞ 1 ኪሎ 80 ብር እየሸጠ ይገኛል። ኦ ማይ ጋሽ እዚህ ጋር ደግሞ ሀብሀብ በኪሎ 50 ብር እየተሸጠ ይገኛል። ኪሎ ማለት ነው። አሁን ትንሽ ጨመር አድርጓል እንጂ ምንም እንትን የለውም። እና እዚህ ጋር ደግሞ እንግዲህ እንደምታዩት ብዙ ነገር አለ። ብርቱካን አለ፣ ማንጎ አለ፣ ዘይተሎምን አሉ። 10 ብር ነው በእነዚህ እንኳን በብርቱካኖቹ። እዚህ ደግሞ እንደነገርኳቸው ኪሎ 50 ብር ብያቸዋለሁ። በእነዚህ ደግሞ ቆስጣ፣ ሰላጣ ምናምን ይሄ እነዚህ ክትፎች ከፈለጋችሁ በእነዚህ የ30 ብር አለ፣ የ50 ብር አለ። እዛ ደግሞ ካሮት አለ፣ የተለያየ አትክልቶች አሉና በፈለጋችሁ። ቲማቲም ደግሞ ከነበረው ትንሽ ጨመር አድርጓል። 500 ምናምን የነበረው አንድ ካሳ አሁን 1500 ገብቷል። ለኪሎ 50 ብር እያለች ነው። እዚህ ጋር ደግሞ ቲማቲሙ ማለት ነው። እዚህ ጋር ደግሞ ቀይ ሽንኩርት አሁን በጣም ተወዷል። 6000 ገብቷል። 6000 1000 የሚያነሳው አጥቶ ነበር። አሁን 6000 ገብቷል። ደግሞ ሁሉ ነገር ተወዷል። ማርያምን ምንም የቀነሰ ነገር የለም። አሁን ተወዷል ሁሉ። አሁን ለባልዲ ማለት ነው ለእንትን በእጅ መታጠቢያ ያለ አይደለ? በዛ ትብር አጋጣሚ ድምጽ የእነሱ ድምጽ እንዳላስገባ እንትን ስለሆነብኝ ነው። ጫጫታ ስለሆነ ነው ድምጽ ስለማይሰማ ለዛ ነው። እዚህ ጋር ደግሞ ሙዝ እንደነገርኳቸው ባለፈው ማለት ቅድም እንደነገርኳቸው 80 ብር ብያቸው ነበር። እዚህም 70 ብር እያለው ነው እና ግን አንድ ነው። እዚህ ጋር ደግሞ ቀይ ሱር በጣም ነው የምወደው እኔ። ለማንኛውም ቀይ ሱር እዚህ ጋር ለአንድቷ 30 ብር እየሸጠች ይገኛለች። እስኪ ቀይ ሱር የሚወድ ሰው ኮመንት ይጻፍልኝ። እዚህ ጋር ደግሞ ቡና አንድ ጣሳ 1100 1050 ምናምን አለ የተለያየ። እዚህ ጋር ደግሞ ምስር፣ የተፈጨ ምስር እነዚህ በቀየቹ በእነዚህ ከሆነ 400 ብር፣ በእነዚህ ድፍን ምስር ከሆነ 300 ብር፣ በእነዚህ ሩዝ፣ ቅንጨ። እዚህ ጋር ስኳር አለ። ስኳር 220 ነው እና ሩዝ ደግሞ አንድ ጣሳ 190 ነው። እዚህ ጋር ደግሞ ዘይት 1 ሊትር ዘይት 320 ብር እየተሸጠ ይገኛል። እዚህ ጋር ደግሞ እሸት አለ። ከፈለጋችሁ እሸት የሚወድ ሰው ካለ ማለት ነው። ባይዘወይ ሁሉም ይወደዳል። እነዚህ እንግዲህ በእነዚህ 50 ብር እያለች ነው። በእነዚህ ደግሞ የተፈለፈለ ደግሞ ጣሳ 50 ብር።
በእነዚህ ደግሞ ፋንዲሻ የምትወዱ ሰዎች 50 ብር እየሸጠ ይገኛል። እዚህ ጋር ደግሞ ብርድ ልብስ ከፈለጋችሁ ለምንጣፍ ይሆናል። እዚህ ጋር አሳያቸዋለሁ። የተወሰኑ እንትኖች አሉ፣ ብርድ ልብሶች አሉ፣ አሳያቸዋለሁ። ተከታተሉኝ። እዚህ ጋር ደግሞ ብርድ ልብሱ እንደምታዩት በእነዚህ 900 ብር እየተባለ ነው። ለፈለጋችሁት መሆን ይችላልና በእነዚዎቹ ደግሞ 600 ብር በእነዚህ ደግሞ 1008 1009 በእነዚዎቹ ደግሞ በትላልቆቹ ደግሞ 3000 ብር እያለችው ነው። በእነዚህ በትላልቆቹ ማለት ነው። እዚህ ጋር ደግሞ ዶሮ ተራ ደግሞ አሳያቸዋለሁ። እንቁላል እንግዲህ አሁን ጾም ስለገባ ትንሽ ቀንስ አድርጓል። ማለት 15 ብር ምንም ይሸጣል። የሀበሻ 15 ብር፣ የፈረንጅ ደግሞ 16 ይሸጣል። አሁን የሀበሻ እንኳን እስከ 13 አለ ፈልገህ ማለት ነው። ጾም ስለሆነ ብዙም የሚገዛው የለምና እንግዲህ ዛሬ ውላችን ይህን ይመስል ነበር። እዚህ ጋር እንደነገርኳቸው 13 ብር እያለች ነው። ዶሮም 1002 እያለቻት ነው ለዚች ማለት ነው። እዚህ ጋርም የፈረንጅ ነው። እዚህ ጋር ደግሞ ዶሮ 1300 እያላት ሰምቼ ነው እንጂ እኔ እንኳን አልጠየቅኩት። 1300 እያላት እሷ ደግሞ 1000 ልስጥህ እያለችው ነው። አልተስማሙም። እንግዲህ ይሄ የፈረንጅ ነው። እቺ ደግሞ 1500 እያላት ነው። መጨረሻው 1200 እያላት ነው። ሴት ናት። እዚህ ጋር ደግሞ ጎፍላ የምትፈልጉ ካላችሁ ወይ ደግሞ እህቶቻችሁ ምናምን ሰርፕራይዝ ማድረግ ለምትፈልጉ እዚህ ጋር ልላችሁ በምትፈልጉት እዚህ ጋር ደግሞ እንደምታዩት ጫማ እንትን የምንመለባሻው እስከነ ፖርሳው ከፈለጋችሁ ሰርፕራይዝ ማድረግ የምትፈልጉ ካላችሁ የትም ቦታ ይሁን እዬ ለማድረስ ዝግጁ ነኝ፣ እንዳታስቡ ለማለት ፈልጌ ነው። ዋጋ እንኳን አልነገረችኝም፣ ምክንያቱም ያነው ለመዘርዘር አቅቷት ነው መሰለኝና ማለት በጣምም ከባድ ነው። ለማትገዛ ከሆነ በጣም ከባድ ነው። ለዛ ነው ለእናንተ ለማሳየት ብዬ ነው የቀረጽኩትና ወንድሞቼ እንደምታዩት በምትፈልጉት ከለር አለ። በጥልፎች ከፈለጋችሁ፣ በባህል ከፈለጋችሁ ቡፌ ማለት ነው በዛ አለ።
እያየች ነበርና በጣም ተመስጣለች። በነጭ ከፈለጋችሁ በተለያየ ነገር አለና እንደምትወዱት ተስፋ አደርጋለሁ። እንግዲህ ለእኔም እንትን በጣም ውለታችሁ ከእናንተ የምፈልገው ምን መሰላችሁ? አስተያየታችሁ ላይክ ለምታደርጉኝ በጣም አበረታቱኝ። ላይክ አድርጉ እስኪ ምንማችም አይቀነስም። እና የዛሬ ውላችን ይሄን ይመስል ነበር። ውድ ቤተሰቦች እንግዲህ ቀጣይ ቪዲዮችን ደግሞ አንድ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ይህን ካልኳችሁ ይበቃል። እወዳችኋለሁ። ቻው ቻው።